ነህ? የሆንሽውን ነገርማ ንገሪኝ። ምንም አልሆንኩም። ለመጨረሻ ጊዜ ላልቅስ ብዬ ነው እኮ። ለምን? ሽማግሌ ሊላክ አይደል? ከዚህ በኋላ ስለማላለቅስ። ንግግርሽ ያስቃል። እና ደስተኛ አይደለሽ ማለት ነው? እንዴ ለምን? ደስተኛ ነኝ። እርግጠኛ ነሽ? ደስተኛ ነሽ? እርግጠኛ ነሽ? ትሁትን ተመስገን እጅግ በጣም ታፈቅረዋለች። ምክንያቱም ምንድነው ቁጭ ብላ እያለቀሰች ደረሰባት ማለት ነው። ምን ማለት ነው? እዚህ ጋር በድልን አብሮት ይዞት ሲመጣ ማለት ነው በሌላ ነገር ነው ያሰበችው። ያው ውስጧ በጣም ይወደዋል፣ ግን በልህ ወደ ናቲ መመለሷ ነው እንጂ የተመስገን ፍቅር እንዳልወጣላት እና ሁለታቸውም ልጅ እንዳላቸው እንግዲህ ትሁት ከተመስገን ልጅ እንዳላት ታውቃላችሁ ማለት ነው። እያለቀሰች ነው እዚህ ጋር ማለት ነው። ምክንያቱም ምን ይደረጋል፣ በቃ ያው በሷ ቤት በድልን ተመስገን ጓደኛ የሚያረጋት እየመሰላት ነው ማለት ነው። የአባባ ሚስት አግኝተው ወደ ቤት ይዘው መጥተዋል ማለት ነው። እጅግ ደስ በሚለው ነገሩ ይሄንን ነው ማለት ነው። ይዘው ወደ ቤት መጥተዋል። ነገር ግን እዚህ ጋር ናቲ አሁንም ሴራው አላለቀም። እኔ እንደፈራሁት የነበረ ተመስገንን ይዞት ሲመጣ ማለት ነው በእድል ወደ አባባ ሚስት ወይም ደግሞ ወደ አባባ ሄዶ እንደተለመደው ያው ያግታል ወይም ደግሞ የእንትና የበድልን እናት ይዞ ይጠፋል ብዬ አስቤ ነበረ። ነገር ግን ያው እንደተባነነበት አወቀና በቃ ያው እየቀረጹ ነበረ። እዚህ ጋር ተመስገንን እንግዲህ ለትሁት በጣም ደስ እንደሚለው እንደምታገባ ሽማግሌ እንደምትልክ እየነገረችው ነበረ ማለት ነው። በር ላይ ቆመው ያው ብዙ ነገር እየተጨቃጨቁ ነበረ ማለት ነው። ግን ደግሞ እዚህ ጋር ፍቅሩ አልወጣላትም። እያየችው እያለቀሰች ነበረ። ለምን በእድልን አምጥቶታል። በቃ ከዚህ በኋላ ተመስገን ከበድል ጋር ይሆናል በማለት ነው ማለት ነው። እዚህ ጋር ደስ የሚለው ነገር የአባባ ሚስት ተገኝታ ቤት መጥታለች ማለት ነው። ትሁት እጅግ ብዙም ደስተኛ አይደለችም። እንዲሁም ደግሞ ትሁትና እንትና ናቲን ማለት ነው ጓደኝነት እንዳላቸው አላወቀችም ነበር ማለት ነው። በድል ቤት ውስጥ ቁጭ ብላ ስታይ እንደነበረ አይታችኋል ማለት ነው። ሲገቡ ሲወጡ ሁለቱን ተመስገንን ለማስቀናት ትሁትና ናቲ ያው እያሽቃበጡ እንበል እንግዲህ ያው ይሄ ድራማ ትክክለኛ የኛ ስራ ይገልጻል ብዬ አስተላልፋለሁ ሁሌም በመልእክቴ ማለት ነው። እንግዲህ ተመስገንን በጣም የዋህና ኃይለኛ ቢሆንም የዋህና የሰው አዛኝ እንደሆነ ያስታውቃል። ናቲ ግን የድራማው ስክሪፕት ቢሆንም ተንኮለኛ የሆነና ክፉ ሰው ከሚባሉ መሀል የሚመደብ ነው ማለት ነው። ሁሌም የሆነ ጠማማ ነገር መጥፎ ነገር የሚያስብና ነገሮቹን ባልተገባ መንገድ የሚያከናውል ሰው ነው ማለት ነው ተመስገን። እንግዲህ እዚህ ጋር ይቅርታ ናቲ ማለት ነው። ናቲ አባባን እንግዲህ እኔ እሄዳለሁ ዛሬ ቤት አይደለሁም ብለው በአንድ ጥሪ ከቤት ሲወጡ አደራ የሰጡት ባለቤታቸው ለትሁት እንዲሁም ደግሞ ለተመስገን ነው። በሚገባ አደራ እመጣለሁ፣ ሌሊትም ይሁን ጨርሼ ተመልሼ እመጣለሁ ያሉት ማለት ነው። ግን ትሁት በደህና አስተያየት እያየቻት አልነበረም። ለምን እንደሆነ ባላቅም ማለት ነው። ደስ አላለትም። ትሁት ቤቱ ለቃ ለመውጣት እያሰበች ይሆን? ከናቲ ተጋብታ ከዚህ በኋላ ያባዬ ሚስት ተገኝታለች፣ ከዚህ በኋላ እኔ እናንተ እናስብ እያለችው ነበረ ለተመስገን ማለት ነው። ተመስገንም በቃ ከዚህ በኋላ ይህ ሰሞኑን ግርግር ስለሆነ በሚቀጥለው ሳምንት አድርጌዋለሁ የሽምግልናው ነገር አላት። ያው ደስ አላት፣ እሺ ብላ ተቀበለች ማለት ነው። እንግዲህ ሁለቱ እየወጡ እየገቡ ላግዝሽ ልሸኝሽ እየተባባሉ ሁለቱ ተመስገንን እያናደዱት ነበረ ማለት ነው። እንግዲህ ትክክለኛ የምታፈቅሩት የምትወዱት ሰው ልባችሁ ያለበት ቦታ አፋችሁ ባይናገርም አይናችሁ ያስታውቃል ማለት ነው። እንዲሁም በድልም ደግሞ አፍ አውጥታ ተመስገን ጓደኛ ይኖረው ይሁን ወይ ብላ ጠየቀቻት። የለውም ግን ልጅ አለው አለቻት አውቃ ማለት ነው። ቶሎ ፈጥና ማለት ነው። ግን ኮስተር ብላ ነው ያናገረቻት ማለት ነው። ትሁት ፈርታለች። ትሁት በቃ እንደሌላው ጊዜ ለማመጠኛል ተመስገን ብላ ነበረ የምጠብቀው ማለት ነው። እዚህ ጋር የአባባ ሚስት እንግዲህ አባባ ከሄደ በኋላ ውጭ ዞር ላድርገሽ አብረን እንውጣ
ውጭ ውጭ እያላት ነበረ ማለት ነው። ቤት ከገባችን በኋላ የአባባ ሚስት እንግዲህ ምንም ነገር እንደማታስታውስ እና እዚህ ቤት እኔ ነበረ ወይ የምኖረው እያለች ነበረ። ተመስገን ግን በትህትና ለሷ አስቦ እያወራህ ነበረ። የአባባ ሚስት ተመስገን እንደ ክፉ እያየችው ወይም ደግሞ እየቆጠረችው ነበር ማለት ነው። ሲቀጥል ደግሞ እዚህ ጋም በቃ የሆነ ደስ ያላላት ነገር እና ከዚህ በፊት ናቲ እንዳገታት ታውቃላችሁ። ተመስገን አስደውሎ እንዲሁም ሁሉም ሰው ሲያውቅበት ናቲ ፈርቶ ነው እንጂ ልጅቷን ይዞ የወጣው በጣም ተንኮለኛ እና ሴረኛ እንደሆነ እናውቃለን ማለት ነው። ከዛ እናትዬው ነይ እንውጣ ውጭ ላሳየሽ ስላት እምቢ ብላ ነበረ ማለት ነው። ምክንያቱም እሷ ስለታገተች ማለት ነው። አይሆንም አትወጣም እናቴ እያለቻት ነበረ። ነገር ግን ያው ትልቅ ሰው ተጭናችሁ ማስቀመጥ ወይም ደግሞ ቆጣ ብላችሁ መናገር አትችሉም። ልጅ ናት። ይዟት ወጣ ማለት ነው። በድልና ትሁትን ቤት ቁጭ አሉ። ችግር የለም ይዟት ይውጣ አለች። ያው በትሁት መንገድ ስለሆነ እኔ ይዟት ሲወጣ ተመልሶ የሚመለሱ አልመሰለኝም ነበር አልመሰለኝም። ተመልሶ ይዟት የሚመጣ አልመሰለኝም ነበረ። ይዟት የሚሄድ እንዲሁም ያው እየታወቀ አሁን እንግዲህ ያው እጅ በእጅ አይሰርቅም ሌባ እየታየበት ማለት ነው። እንግዲህ ዞሮ ዞሮ አድርጎ አምጥቶኛል እያለቻት ነበረ። እንግዲህ በድል መናገር ፈልጋ ነበረ ተመስገን ናቲን እንዲያግታት ማለት ነው። ነገር ግን ያው እናትየው ብዙም አላስታዋሉም እና ያው ማስታውሰው ነገር የለም የበፊቱ ነገር እያሉ ነበረ። እዚህ ቤት ነው ወይ መኖሪያው እያሉ ነበር። አዎ እዚህ ቤት ነው የምትኖሪው፣ እናም ደግሞ እናሳክምሻለን፣ ሐኪም ቤት ትሄጃለሽ፣ አሁን እኮ ጤነኛ ነኝ ሲሉ የበለጠ ለማስታወስ መሄድ አለብሽ ብሎ ተመስገን በደንብ እያብራራላት ነበረ ማለት ነው። ነገር ግን እዚህ ጋር አሁን በሚቀጥለው ድራማ በሚቀጥለው ክፍል የምናየው ማለት ነው። እዚህ ጋር ናቲ ቤት ውስጥ እውነት የአባባ ሚስት ያስቀምጣል። አሁንም የሆነ በቃ ወጣ ጠፍታለች እኮ የለችም ብሎ እሱ የሚያደርገው ነገር አይጠፋም ማለት ነው። ይዟት ይጥፋ ይደብቃት ያግታት አይታወቅም። ምክንያቱም ያሉ ነገሮችን አላስታውስም እያለች ነበረ ማለት ነው። ስለዚህ ቀስ ብሎ እሱ ለመንገዱ ነው እያመቻቸ የነበረ ናቲ ቀላል ሰው አይደለም። ቀስ ብሎ እየጠየቃት የነበረ እውነት እኔ ወስጄ ባስቀምጣትና ባስቀራት ታስታውስ ይሁን ትናገር ይሁን በማለት ነው እየተናገረ የነበረው ማለት ነው። ከዛ ደግሞ እሱን አይደለም የጠረጠረችው ወይም ደግሞ የሆነ ሰላም የለኝም የሆነ ነገር እያለች የነበረ ተመስገን ነው። ተመስገን ግን ልቡ በጣም ንጹሕ ነው። ይሄኛው ስለማያስታውቅበት አውጥቶ ያው ምሪንዳ ጋብዞ አምጥቶኛል፣ ለስላሳ ጠጥቼ መጥቻለሁ እያለች እየነገረቻት ነበረ ማለት ነው። በድልም ደግሞ እንዴት ለስላሳ ስለጋበዘች ጥሩ ነው ትያለሽ እንዴት አመንሽው አለቻት። ይሄኔ የሆነ ነገር አጠጥቶ ማምጥቶ በሚቀጥለው ክፍል ይሄው የእሱ ስራ ነው እንዳይባል ማለት ነው። ምክንያቱም የድራማው ስክሪፕትም ቢሆን መጥፎ ሰዎች እንደዚህ አይነት ነገር ይከታተላሉ ወይም ደግሞ ያው ከመጥፎ ድርጊታቸው የሆነ ልቦና እስከሚሰጣቸው ከመጥፎ ልማዳቸው አይወጡም ማለት ነው። እዚህ ጋር የምናየው እንግዲህ ተመስገን ይዟት መጣ። ትሁት ደግሞ አላወቀችም እንግዲህ እሱን ይዞ እንደመጣ ይቅርታ ናቲ እንዲያገታት አታውቅም ማለት ነው። እንደደበቃት አትንገሪብኝ እያላት ነበረ። ግን ሆነም ቀረ መናገሯ አይቀርም በድል ትናገራለች ማለት ነው። ምክንያቱም በሰቀቀን ልክ ተመስገን ወደ ቤቱ ሲሄድ በጣም ነው የተጨነቀችው የተሳቀቀችው። ምክንያቱም ቢመጣ ያስፈራራታል ምን ይላታል። ያው እንደምታዩት ነው በፊትም ማለት ነው። ያው የድራማው ስክሪፕት ቢሆንም የሆነ እንደዚህ ያሁን ኑሮ የኛም ኑሮ ሪል ኑሯችን እንደዚህ አይነት ሁኔታ ሆኗል። ድብብቆሽ እየኖርን እየፈራን ያው ሰላም የሌለው ኑሮ እንደምታውቁት ነው ማለት ነው። የሀገራችን ነገር ሀገራችንን ሰላም ያድርግልን እንጂ ድራማው ትክክለኛ ሀገራችንና እኛን የሚመጥን ነው ማለት ነው። እዚህ ጋር ያው አብረው ተሰብስበው ቁጭ ብለው ሁሉም በደስታ ግን አባባ አለመኖራቸው በጣም እንግዲህ የሚያሳዝን ነገር ነው። ለምን ብትሉ ያው በዚህ መሄድ አልነበረባቸውም። በቃ ሰላም ብሎ ባለቤቴ ደህና ነው ወይ ብላ ለናቴን ትጠይቀዋለች። አዎ ደህና ነው ብሎ ይመልስላታል ማለት ነው። ለአባባ ሚስት ያው እሷን የምታውቀው ነገር የለም የሀገሬው ሰው ነው አደጋ እንደደረሰብሽ ታስታውሽ ነበር ሲላት አስታውሳለሁ የሀገሬው ሰው ነው እየነገረኝ እንዲሁም ቤትም የሰጡን እነሱ ናቸው እንጂ እኔ የማስታውሰው ነገር የለም። በአሁኑ ነገር የበፊቱም አላስታውስም ያሁኑ ነው እንጂ ብላ እየነገረችው ነበረ ማለት ነው። ነገር ግን እዚህ ጋር
ትሁት ለልጅቷ እንዴት እንደምታያት የነበረ አስተያየቷ፣ እንዲሁም ደግሞ ለሴትዮ አስተያየቷ አባባን አደራ ብለው ሲወጡ ማለት ነው። አባባ በመጡበት በሄዱበት የአባባ ሚስት ለማስወጣት ወይም ደግሞ ልጅቷን በድልን ለማገት አባባ በሄዱበት የሆነ ነገር ሊያደርግ ይችላል። ላይጎዳቸው፣ ነገር ግን የሆነ ሰው አስልኮ ሊያግታቸው ነገር ምናምን ይችላል ማለት ነው። በሚቀጥለው ክፍል የምናየው ይሆናል ማለት ነው። ምክንያቱም እንትና እንደዚህ ተሰብስበው እንደዚህ ሙሉ ሆኖ አብረው እንዲኖሩ ምናምን ነገር አያረግም፣ እርግጠኛ ነኝ ናቲ ማለት ነው። ናቲ ተንኮለኛ ስለሆነ እንግዲህ የድራማው መጨረሻ አብረን እናያለን። ተስማምተው እውነት ይኖራሉ ማለት ነው። የበድልን ቤተሰቦች ይገኛሉ፣ እንዲሁም አልፎም ተርፎ የትሁትም። ይሄ ቤተሰብ የተበታተነ ቤተሰብ ስብስብ ድራማ ነው ማለት ይቻላል ማለት ነው። ሁሉም በቃ እዚህ ጋር ተመስገንና ናቲ ናቸው ማለት ነው ከቤተሰቡ የሚኖሩት ከሙሉ ቤተሰቡ ጋር ያሉት ማለት ነው። በድልም እንዲሁም ቤተሰቦቼን እፈልጋለሁ ግን አልተውሽም፣ አልረሳሽም፣ ማገናኙኝ እያለች ነበረ ማለት ነው። እንዲሁም ደግሞ ትሁትም ደግሞ አባቴ ልጅ እያለኝ ነው፣ ስንት ዓመት ከወጣሁ ወጥቼ ከቀረው ብላ እየተናገረች ነበር።